ተሰማ ወራጅ ተሰማ እንደምን ደህና ነው ሆይ ደህና ነው እንዴት ነው አኮዳ ደህና ነው እግዚአብሔር ይመስገን እንዴት ነህ ሰላም ነህ ይመስገን እግዚአብሔር ይመስገን እንደው ምን ነው ጥፍት ታርክሳ ከበረሃ መምጣትህንስ መች ሰማሁኝ አይው ከመጣው እኮ 2 ሳምንት አለፈኝ እኔ ከበረሃ መግባትህን ማን ይነግረኛል መቼ ሰማሁት አይ እሱማ ባሰማ እንጂ ብሰማማ ዝም እንደማትል እኮ አውቃለሁ እኔ አዎ አውቃለሁ እና እንዴት ነህ አዎ ደህና ነኝ አንተ ይሄው እኮ እህሉ ዘንድሮ በጣም ነው የሰጠው ይሄው መሸከም እኮ አቅቶት እንደው አዘቀዘቀ አንገቱን አዎ መሬቱ ሳጥጋቢ ምርት ሰጥታኝ ነበር ምን ያደርጋል ግን ምን ነው የሰው ምቀኛ አላስተኛልኝ እንዴት ማለት እስኪ ተወኝ ወዳጄ እንዴት ነው በሐሳብ እንደዚህ ጭልጥ ብለህ እየሄድክ ዝም ምለ ማን ነው ወንድሜን ያስከፋው እኔ አክብሬ ዝም ብለው እንደ በሬ ቀንበር ጭኜ ካላረስኩብህ አለኝ እኮ ማን ይሆናል ይሄ ድንበርተኛዬ ነው ማን አሰግር ነው አረ ሲሙን ቄስ ይጥራው ምን ነው እሱ ሰውዬ ግን በስተርጅና ለያዥ ለገናዥ አስቸገረኩ እንዴ አንተም ላይ ደረሰብህ እና የፈለቀን ነገር ታውቂያለህ እንዴ አዎ እሱንም አውቃለሁ ያቺ ልጁ ምን እንዳደረገችው እና ጠጥቶ ሲሄድ መንገድ ላይ አገኘው እና ይዤ ካልገባው ሲለው ይሄው ፈለቀ መታው ማታ መሻችሁ መሰለኝ ደግሞ እዚሁ እንቅልፍ ቢወስደኝ ትታችሁኝ ተኛችሁ አይደል እና እኔ ግርሽን ምሩ ደግሞ እጅሽን ይዛ እንድትወስድሽ ነበር ፍላጎትሽ አይ እናንተ በቀሰቅሱኝ እኮ እኔ ሄድ ነበር ወዴት ወደ አልጋው ነው አዎ እና እዛ አልጋ ላይ ለሶስት ልንተኛ አዎ ምን ችግር አለ ያን ያክል እኮ አላጣብባችሁ ለምንድን ነው እንደዛ የምታይ እውነት ግን አንቺ አሁን ለምሩ አስበሽ ነው እንደዚህ እየተለሳለስሽ ያለሽው አልገባኝም ምን ማለትሽ ነው አይ ምንም በቃ ተይው እሺ የሚሰራ ስራ አለ ምሩ እስከምትመጣ ከሆነ አጣጥቢ እራት የበላንበት እሺ መጣሁ ሱቅ ደርሼ ማትረባ እንደ እንጨት የደረቀች ሴትዮ እንዴት ነው የሚያደርጋት ቆይ ምንድነው እንደዚህ የሚያደርጋት በጣም ተፈታተንሽ አረፈሽ ብትቀመጪ ነው የሚሻለሽ ለካ ቤት ውስጥ ምን እያደረግሽ ነው እኔ አረም ልብሱን እንዳይል ክምር ካመሰቃቀልሽው በኋላ ምንም ትኛለሽ እንዴ በረራዩና አሳልገለስል ግን አመለጠችኝ ለካ በሷን እንዴት ልብሱ ምናምን አመሰቃቀየዋለሁ የቤተሰብ ጸባችሁን እዛው ልብሱን ግን ታስተካክያለሽ ማለት ቤተሰብ ስቲ እኔና በረራዋን ነው ሳያችሁ ትመሳሰሉብኛላችሁ ለዛ ነው ይሄ ነገር ግን አልበዛም ምን እኔ ከመጣው ጀምሮ ማጣጣልና ጥሩ ፊት አለማሳየቱን ነው እንዴ ለምን እንደዛ አረጋለሁ አላቅም ግን ለኔ ጭፍን የሆነ ጥላቻ ነው ያለሽ ምንንም ሳታቂው በሰው መጠላት ያስጠላላ በጣም ምሩንም እንደዚህ ነበር ስታረጓት የነበረው እንዴ ለሱ እኮ ይቅርታ ጠየቀን ከምሩ ጋር እኮ ጨርሰናል እኔ ግን አልጨረስኩም በርግጥ ልክ እንዳልሰራን እኮ ገብቶናል ግን ባለቤቱ ንቆይተውን ነገር እንደ አዲስ አንስቶ መጨቃጨቁ ጥሩ አይደለም እሱም መተው እንዳለብኝና እንደሌለብኝ መወሰኑ ነው መሰለኝ እሱማ ልክ ነሽ ግን በአንድ በኩል ሲቀዘቅዝ በአንድ በኩል መጋሉ ጥሩ አይደለም ብዬ ነው ሴቶች ምንድነው በጧት የሚያጨቃጭቃቸው ምሩ እየመጣሽ ደግሞ ምንድነው ልብሱ እንደዚህ ያደረገው አንድ የቤት ውስጥ አይጥ ናታ በቃ እኔ እቃውን ልጠብ ታይ ምን ያጥባለሁ ለምን ራሷ ትጠብ ቁጭ ከምትል እንደውም ጊዜ መፍጃ ይሆናታል ሰኒ ልክ ናት ልጠብቅ ቆይ ምን ብለሻት ነው ልጅቷ እኮ ተናዳለች ገና ምን አይተሽ ቀንድ ነው ማስበቀላት ሰውን ዜዳ ነው እያዋሸች ነው የሚሆን እና ሳብታኛ አንተ ምን ቸገረ የስፖርት ፌዴሬሽን አይደል አታወዳድራት ልቀቂም ባክሽ ሳውየው እኔም ሄዳለሁ እና ነያ እኔም ናቀበኝ እኮ በሩን በመታቀበት ዝጋው እኔ እንዴት እንደሚዘጋ አላቅም ብረት መዝጊያ አይደለህ እንዴት አታቅም ወይኔ አራስሽ ዝጊው አይ አይሆንም ድሮ ልክ እንደ እናቴ ልጅ እያለሁ ሂጂ ከጓዳ ካልጋ ስር ጫማሽን አምጪ ብላ እንደምታታልለኝ እኔን አስመጥታ እሷ እንደምትጠፋው ልታረገኝ ወይኔና አሁን ባይዘጋው ቆይ ልጄን ይዣት ልምጣ እንዴ
አረ ይቅርብኝ። ደም ወንዝ ቢበላትስ ውሃ ቢወስድብኝስ? አርፋ ትቀመጥ። አረ ዘግታው ነው? አዎ ዘግቼዋለሁ። እንዴ ምን ነው ፈጠንክብኝ? እሺ አሁን እንሂድ ወይስ? እሺ በቃ እንዴት ነህ? ደህና ነኝ። ምን ነው ጀርባህን ሰጠኸኝ? እንዴው ስለማከብር ነው እንጂ ይሄን ባልተገባህ ነበር። አልገባኝም። ቆይ የኔ እህሉ ሲደርስ ትርፋማ ሲሆን አየህ፣ መንገዱን አርሷል ብለህ መናገር ነበረብህ። መጀመሪያ ተው ብዬ ነበር። ሲቀጥል ደግሞ መተው ጠየቁኝ እንጂ ሄጄ አልነገርኳቸው። አትቅጠፍ ቀጣፊ። እንደው ሌላው ቢቀር ኒና በቃ ግቢ እነዛሽኝ። እንዴ ኪራ ሰው ቢያይኝስ? የምን ሰው ነው የሚያይሽ? ወደዛ ሂጂ ኪራ። እኔ እኮ ውሃ ሳይበተሽ እንዴ መጣው ስለሚለኝ እኮ ኒና ግቢና ሽኝ አልኩሽ አይደል እንዴ? እሺ በቃ ወዴት ነው? በቃ እዛ ጋር ልጠብቅሽ። እንዴ አንዳች ነገር መጥቶ ላይ ቢከመርብኝስ? ምንድን ነው የሚከመርብሽ? እንዴ አንዳች ነገር ነው። ኒና ምንም የለም ሂጂ። እሺ አትራቅ። ውይ አይ ኪራ የፂ ነገር አይሆንልህማ። እንደዋሳ ስታኝ ቁጭ ብለሃል። አይ ኪራ መቼም እኮ አጨክንብኝም አይደል? ልጠብቀኝ መጣ። ይኸውልህ ኪራ ለማንኛውም ከኋላ ቂጤን እንዳታየኝ እሺ? ዋ ኧረ ሽንት ያላልቃል። ምን ጉድ ነው? አይ ምንድን ነው ይሄ ኮቴ? ኪራ አይደለም እንዴ? አሁን ስላችሁ ደግሞ እንደው በሰይጣን ልታስመጡኝ። ኪራ 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 ምንድን ነው? እኔ ምን አውቃለሁ ኪራ? ይሄ የሰባቱ ድንክዬ መሰለ ሰውዬ ከሰማይ ይውረድ ከመሬት ይፍለቅ እኔ ምን አውቄ ድክ ድክ እያለ መጣ። መታሽ እንዴ? ሊመታኝ ነበረ ግን ያው ስነ ልቦናዬን እንደመታው ቁጠረው። ኒና በቃ ዝም በይ፣ ነይ እንሂድ። ምንድን ነው? ሰው ናታ። ምን ትሆናለች? ምንድን እሺ ጭራቅ መሰለች። ማን ነው ጭራቅ እንዴ? ቆይ በአገራችሁ ጥቁር ሰው የለም እንዴ? ይሄ ምንድን ነው? ጸጉሬ ነው። ጸጉር ነዋ። እንደው አቤት ስምንተኛው ሺ፣ አቤት ስምንተኛው ሺ። እንደው ስራ ሲበላሽ እንደሚያናድድ ምንም ነገር አያናድድ። ይሄው ናሆሜም እኮ ለማስተካከል ስቃዩን በላ። ግድ የለም ጋሼ፣ ናሆም ሁሉንም ነገር ያስተካክለዋል። አዎ እኔም ስለምተማመንበት አይደል የላኩት። አይናቲ በጣም ብዙ ነገሮች አበላሸባ ጋሼ። ተወው ልጅ ናቲ። ይልቅ ቅዱሴ ናቲ እኮ አንተ ጋር ልኮኝ ነው የመጣሁት። ማ የኔ ናቲ ነው? አዎ ናቲ። አንተ ምን ብሎ? ነገሩ እንኳን ያው ሽምግልና ቢጤ ነው። እንደፈራሁት ያችን ሴት ሊያገባ ነው። ማንን? ጋሼ ሙት አትሆንም፣ ተው በሉት። እንደ ወንድ ቤተሰብ ይሄ ነገር እንደማይሆን እኔ እናገራለሁኝ። ቆይ መጀመሪያ መቼ ሰማኸኝና ነገሩ? እሺ ምንድን ነው? እሱማ ቅሬታን ያቀረበው እኔ ላይ? አዎ አንተ ላይ። ምን ብሎ? እንግዳ ይዤ ብሄድ እንግዳዬን አላከበረልኝም፣ ስነ ልቦናዊም ሞራላዊም ማህበራዊም ሞራሏን ነክቶ አባረረብኝ ነው የሚለኝ። ሲጀመር ልጅቷ ማለት ነው ስነ ልቦናዊም አካላዊም ማህበራዊም አይምሮዊም ጤና የላትም። ቅዱስ እኔ እንደዚህ ተናደስ ስትናገር አይቼ አላውቅም። እና እኔ እንደዚህ አይነት ነገር አልወድማ። ምን ላርግ? ቆይ ምን አርጋህ ነው? እስኪ ተወኝ ጋሼ። በቤቴ እኮ ሰላም አሰጥታኝ መኪና ውስጥ እኮ ነው ያሳደረችኝ። ቆይ ምን አይነት ልጅ ብትሆን ነው? ሲያሻት ላይ ትታከካለች፣ ሲላት ደግሞ ዘፈን ከፍታ ሶፋ ላይ እየደነሰች ጎረቤት እኮ ነው የበጠበጠችው። እንዴ ይሄ ሁሉ በአንድ ቀን አዳር ነው? አዎ እግዚአብሔር ያሳየ እንግዲህ ጋሼ። እንደዛ ከሆነ በጣም ከባድ ነው ማለት ነው። ደሞ አለማፈሩ ሽማግሌ ይልካል ደፋር። በቃ ቅዱሴ ግዴ ለማንተ ተረጋጋ። ጋሼ ሁለተኛ እንዳያመጣብኝ ንገርልኝ። ተረጋጋሽ ግዴ ለህም ቡና አምጪልኝ። በሉ በቃ እናንተ እኔ ሳይመሽብኝ ደርሼ ልምጣ። እሺ መጣሁ።
ሰኒ ልደውላት እንዴ? እስቲ ደውልላት። አታነሳም እባክሽ። ይሄን የሰፈሩን ሰው ሰብስባ እየለፈለፈች ነው የሚሆነው። እንደዛ ታደርጋለች ብለሽ ነው? ኧረ ታደርገዋለች። ልጅቷ እኮ ይና ናት። እዚህ ቤቶች አቤት አቤት፣ ማንም የለም እኮ። ለቄብ አዲስ ነሽ መሰለኝ። ትላንት ነው የገባሁት። አዎ ታስታውቂያለሽ። ግን ምን ፈልገው ነው? አቶ አሰግድን ፈልጌው ነበር። የሉም እኮ አሁን ወጣ። ወዴት ወጡ? እኔ እንጃ። እኔ በምን አውቃለሁ ብለው ነው አልነገሩኝም። አይ እኔማ ስለ መሬቱ ጉዳይ ላወራው ነበር። መሬት? የምን መሬት ነው? ለኔ ንገሩኝ። አይ ተይው እንዴ ንገረኝ እንጂ። ምን ያደርግልሻል? በነገራችን ላይ ኢንቨስተር ነኝ። ኢንቨስተር ኒና እባላለሁ። ቆይ እንዴት ማለት? አዎ አንተም ልትተማመንብኝ ትችላለህ። ጋሼ ከመተማመንም አልፈው መሬቱን በእኔ ስም ሊያዞሩት ነው። ኧረ እባክሽ። አዎ እስኪ ባይሆን እንደው ስለ እርሶ መሬት ቀለል አድርገው ንገሩኝ። አይ የኔ መሬትማ ውሃ በላው። ምን ከባድ ዝናብ ዘንቦ ነው? አይደለም። እና ቆንጆ ዘር አብቅሎ ነው። እንዴ እና ለምንድን ነው ውሃ የበላው? ማናችንም በላይ እኮ ተሰሚነትና ታማኝነት ያላት ሰኒ ናት፣ ምሩ ጋር ማለት ነው። እሱስ ልክ ነሽ። ስለዚህ ሰኒ ያመነችን ማለት አንቺ የምትፈልጊውን ነገር ለማድረግ በጣም ቀላል ነው። አዎ ልክ ነሽ። እና ደግሞ እንግዲህ ምርር ብሏት ከዛ ቤት እስክትወጣ ድረስ በደንብ እንጫወትባታለን። ስለማን ነው የምታወሩት? በቃ ወይ ኪራ ይምጣና አንድ ላይ ነግራቸዋለሁ። ጽናት ክፍል 160 ተለቋል ውዶችዬ። እንግዲህ ኒና ወደ ገጠር እንደሄደች ነው ማለት ነው። እንግዲህ ውዶችዬ ቪዲዮን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ሰላም ነኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን እያጠቆራችሁ ቢሆን ይመረጣል ማለት ነው። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ አመልሳለሁ ውዶችዬ። እንግዲህ ባለፈው ክፍል እንዳያችሁት ኒና ገጠር ሄዳ ነበረ። ነገር ግን ገጠር ሄዳ ያው ከዛ በጣም እየረበሸች ነው። ምክንያቱም ኒና እንደምታውቃት ተጫዋች ናት። በዛ ላይ ደግሞ ያው እንትን ትላለች እና ከዛ አንጻር ግን ማንም ሊረዳት አልቻለም። ከዛ ምክንያቱም የገጠር ሰው ታውቃላችሁ ወግ አጥባቂ ናቸውና ከዛ አንጻር ያው እንግዲህ ከኪራ ጋር የሆነ ቦታ ወንዝ ሄዳ እንግዲህ ጽናትና ኪራ ኒናን ማለቴ ኪራና ኒና ጽናትን ተከትለው ውሃ ልትቀዳ ስትል ጽናት ተከትለዋት ሄደዋል ማለት ነው። ከዛ ከሄደችበትም ኒና ሽንት መጣኝ በማለት ኪራን ስታስጨንቀው ነበር። ከዛ ወደ ዱሩ ገባ ብለሽኝ በማለት ያው ወደ ዱሩ ሲልካት ራስሽና እንግዲህ በዛብ መጥቶባታል በኋላ ማለት ነው። ከዛ መስሎም ደንግጣ ወይ ስትነሳ ከዛ በኋላ ኪራ ድረስ በዛብ ደግሞ ሲያስፈራራት ኪራ ድረስ በማለት ያው ኪራ ደርሶለታ ማለት ነው። በዛብ ያየ ጸጉሯን ነው ጸጉሯ ድፍር ያለ ስለሆነ ምን ይቱ ሳይጣም መጣችብኝ እያለ ነው ተሲል ነበር ማለት ነው። እንግዲህ ያው ኪራ ደርሶ እጇን ይዞ መልሷታል ማለት ነው። አይዟት ዳር ማለት ነው። ከዛም በኋላ መጨረሻ በዛብህ በታች ቆይቶ ሲመለስ ማለቴ ኒናም ከዱሩ ተደበቀችና አሻንጉሊቷን እያጮኸች ያው ማስፈራራት ጀመረች። በዛብህን ቀላል ሰው አድርጋ ከዛ እኔ ሰይጣን ነኝ ምናምን እያለች ብዙ ነገር ብለዋለች። ከዛም እሱ ደንግጦ ሲል እሷ ደግሞ እንደ ቀልድ ነው እንትን ያለችው የጀመረችውና ከዛ ወደ ሶስት ጠገው ጭራሽ እሱ ሊመታትና ሌላ ነገር ሊያደርግ ሞክሯል። እሷም ደንግጣ እንደገና ይቅርታ እያለች ኪራ ጽናት እያለ እየጠራች እሷም ደግሞ ተንበርክካ ይቅርታ ስትጠይቀው እንግዲህ ዴቭ እና ኪራ ደርሰው አስጥሏታል ማለት ነው። በዛብህ እየዛተ ተመልሶ ሄዷል ማለት ነው ውዶችዬ። ወይኔ ኒና እኮ በሳቅ ነው የምትገለው። ወይኔ
ውዶችዬ እንግዲህ ጽዮን ለእምሩ አሰብኩ እያለች እንግዲህ መታ ማደር ጀምራለች ከእምሩ ጋር። ነገር ግን ሰኒም የትም ጥላት አልሄደችም፣ እምሩን አብራት ነው ያለች። ምክንያቱም የነ ጽዮን ሴራ እምሩ ማለቴ እምሩ የዋህ ነች። ምናልባት ይቅርታ ስለጠየቋት የእውነታቸው ነው ብላ አምናቸው ሊሆን ይችላል። ነገር ግን ሰኒ ግን ሙዳቸውና ነገራቸው ገብቷታል። ምክንያቱም አንድ ሰው ከመሬት ተነስቶ ሲጣላሽ ወይም ደግሞ ሲያኮርፍ የነበረ ሰው ወይም መጥፎ ነገር ሲያስብ የነበረ ሰው ከመሬት ተነስቶ ይቅርታ ሲጠይቅ እና መልካም ነገር ሲያሳይ ያው ትንሽ ይከብዳል አይደለ? ስለዚህ እሷ ደግሞ ልክ እንደዛ ነው የከበዳትና ያው እንግዲህ ስትከታተላት ነበረ። ነገር ግን ከመኝታዋ ተነስታ እጅ እቃ ልጣ በማለት ወይም ደግሞ አልጋ ላነጥፍ በማለት ወደ ውስጥ ገብታ ኪስ ስትኮረጉር ስላገኘቻት ሰናይት በጣም ተናዳባታለች። ምን ልታረጊ ነው ምናምን ስትላት አይጢቷ ገብታ ምናምን ብላ እንደገና ማኝታለች ማለት ነው። በረሮ ኑሮ ነው ምናምን ነገር ብላ ብቻ ማኝታለች። ከዛ እንዲያ ያሉ እየተጨቃጨቁ ሳለ ያው እምሩ መታ ደርሳ ለምንድን ነው የምትጨቃጨቁ በማለት ስትጠይቃቸው ያው እንግዲህ ሰኒም እንደምን የምናደርገው ሁላቸውም እንደምን የምናደርገው አልፈዋል ማለት ነው ውዶችዬ። ያው እንግዲህ ምሩ የአማቷና የጽዮን ሴራ ገና አልገባትም ማለት ነው። ምን ሊያረጓት እንደፈለጉ አልገባትም። ነገር ግን ሰኒ ግን ሁሉ ነገር ስለምታውቅባቸው ነው እንደዚህ የምትሆነው ማለት ነው። ምሩ ግን ያው ሰናይትም አብራ ተቆጥታታለች። ምክንያቱም ለምን እንደዚህ ታደርጊያለሽ? አሁን ይቅርታ ጠይቀውኛል፣ ለምን እንደዚህ ትሆኛለሽ? ምናምን በማለት ያው ስትቆጣት ነበረ። ነገር ግን ሰናይት ልክ ናት፣ የምታደርገው ሁሉ ልክ ናት። ምክንያቱም የነሱ ድብቅ ሴራ የነሱ እንትን በጣም ከባድ ነው እና ከዛ አንጻር ትክክል ናት ሰናይት ማለት ነው ውዶችዬ። እንግዲህ ኪያ ቤት ጠባቂ ሆናለች። ምክንያቱም ማለት ኒና በድንገት ወደ ገጠር ስለሄደች ያው ቤቱን ጥላ ለማንም ጥዬ እንዴት ሄዳለሁ ማለት ያው እየጠበቀች ነው ያለችው። ከዛም ለሰኒና ለምሩ ደውላ ልብስና ምናምን ይዤ ልምጣ እባካችሁ ኑልኝ በማለት እንዲመጡ አድርጋለች። ከቤቱ ኒናና ማለት ምሩና ሰናይት እንግዲህ ከቤቱ መጥተዋል ማለት ነው። ከዛ ልብስ ዛ ምናምን ኪያ ወደ ቤት ስትመለስ እነሱ ደግሞ ይሄዳሉ ማለት ነው ውዶችዬ። እንግዲህ እና ኪራና ጽናት በቅርቡ እንደሚመለሱ ተስፋ አለኝ። እንዲሁም ናሆሜ እስኪ ናሆሜ ጽናትና ኪራ ወደ ከተማ መመለስ የናፈቃችሁ እስኪ ኮሜንት ላይ ያስቀምጡ ማለት ነው። እንግዲህ ኒናን ደግሞ ከቤት የነበረው ሰውዬ እየደወለ ያስፈራራት ነው። ለማንም ብትናገሪ ስለ እኔ ጉዳይ ለማንም ብታወሪ ወዮልሽ እያለ ያስፈራራት ይገኛል። እሷም ጨንቋታል። ለነኪራና ጽናት ለመናገርም በጣም ከብዷታል። ምክንያቱም በሄድሽበት ሁሉ የትም ብትሄጅ ገጠርም ብትሄጅ የትም አጠፋሻለሁ እያላት ስለሆነ ያው እንግዲህ በጣም ተቸግራለች፣ ተጨናንቃለች ኒና። እንግዲህ ለነ ጽናትና ለነ ኪራም ነግራቸዋለሁ እያለ አብሬ ነግራቸዋለሁ ቁጭ ሲሉ እያለች ወስናለች ማለት ነው። እንግዲህ ቀጣይ ክፍል ደግሞ ትነግራቸው ይሆናል ወይ ሰዓት ነግራቸው የሚለውን አብረን ያለን ውዶችዬ። እንግዲህ እንደ ፒክቸር ላይ እንዳያችሁት ቅዱሴ በጣም ተናዷል። ምክንያቱም ናቲ ፍቅረኛውን ከቤት ይዞ መጥቶ በዛ ላይ ደግሞ ስርዓት የላትም እና ከዛ አንጻር በጣም ተናዶባታል ማለት ነው። እንግዲህ ናቲም ሽምግልና ልኳል ለቅዱሴ። ምክንያቱም እንቡጤን ከቤት ይዤ ብመጣ ለምን እንደዘርጋ በሰደድካት በሚለው የምሩን አማት ሽምግልና ልኳል። ነገር ግን ቅዱሴ ደግሞ በስሜት ነበር ሲመልስላቸው የነበር። ምክንያቱም በጣም ልጅቷ ባለጌ ናት፣ መታ ትለጣጥፍበታለች ነው እና እንደዚህ አይነት ነገር ደግሞ ቅዱሴ ስሬስ የሆነ ሰው ስለሆነ ያው በጣም ተናደር ማለት ነው። ለማንኛውም እንደዛ ብለው ያው የሆነ ሆቴል ጋ ቁጭ ብለው ሻይ ቡና እያሉ እንዳሉ ናቲ ደግሞ እንቡጧን ይዞ ሻይ ቡና ለማለት ሲወጣ፣ ነገር ግን እንቡጧ ደግሞ ቁጭ ያሉበትን ካፌ ስላልወደዱት ሌላ ካፌ መሄድ አለብን በማለት ስትለው፣ ናቲ ደግሞ እንዴ ወጭ እኮ ነው የምጨምርብኝ፣ አንቺ የት ነው ይዤሽ የሚሄድ ምናምን እያለ ሲያንገራግር፣ እሷ ደግሞ እኔ ከፍላለሁ ችግር የለም ና በራይድ እንሂድ ብላ ያው እነሱ እነ ቅዱሴ ካሉበት ካፌ ሄደዋል ማለት ነው። ከዛም ቅዱሴ አይኑን በትራስ ሲሸፍን ነበረ። ነገር ግን የምሩ አማት ደግሞ አግባብቶ ነግሯታል ማለት ነው።
ችግር የለውም ተረጋጋ ምናምን በማለት ያው አረጋግቶታል። ከዛም እንዲሁም ተለጥፋ ልትቀመጥበት ስትል ከቅዱስ ጋር እንዲሁም እንደገና እንትና የምሩ አባት በቃ እኔ ከቅዱስ ጋር ቁጭ እላለሁ አንቺ ከናቲ ጋር ቁጭ በማለት ያው እንግዲህ አስተጋብቷል ማለት ነው። ከዛም እሺ ዳድ በማለት ያው መልሷን ሰጣለች ማለት ነው። ከዛም ዳድ እንዴት ነው ምናምን እያለች ያው ልቡን ስታወልቀው እንደገና ወህል ብለው ሽንት ቤት የሚሄዱ መስለው እንግዲህ ቅዱሴና አቶ ዳድ ወይም ደግሞ የምሩ አማት ወይም የናሆሚ አባት ማለት ነው ወጥተው ሂደዋል ማለት ነው። ከዛም ሳይመጡብን እናምልጥ መኪናችን ውስጥ እንግባ በማለት እንግዲህ እነሱ ከዛ እንዳሉ መኪና ውስጥ ገብተው አምልጠዋል ማለት ነው። ውዶች የዜና ያክል ነው እንግዲህ ማለት ብዙ ትምህርት አለው ብዬ አስባለሁ። ሴት ልጅ ከምንም በላይ ስርዓት ሲኖራት በጣም ደስ ይላል። ምክንያቱም ስርዓትና ሴት ልጅ ቀስ ረጋ ስትል ምን ያክል በሰዎች እንኳን ያላት ክብር ይጨምራል። እና ሴቶች ያው ረጋ እንበል ለማለት ያክል ነው። ያው ከማንም ጋር የምንለጣጠፍ ከሆነ ረጋ ካላልን አሟራችን ካረጋ ደግሞ ምን ያክል በሰዎች እንደምንጣላ ያው ብዙ ትምህርት አለው ብዬ አስባለሁ ከዚህ ጋር። ለማንኛውም ውዶችዬ እንግዲህ የዛሬው ክፍል ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። እወዳችሁ አከብራችሁ